ብዙ አይነት ነው ያለው እኮ ሃፒ በርዝደይ ሃፒ በርዝደይ። ሲሳይ ደግሞ ተዘመረ ተብሎ እንዳይወቀስ እንኳን ተወለዱልን ዲያቆን። በትናንትና እኔም አልተመቸኝም እንዳጋጣሚ አልገባውም እና መልካም ልደት፣ ረጅም የአገልግሎት እድሜ፣ ረጅም ጤና ከእግዚአብሔር አምላክ ከነ ሚስቶት ጋር ልጅ ከወለዱም እንግዲህ ጠፍተው ሰንብተዋል። ከወለዱም ሳንሰማ ከነ ልጆቱ ጋር እግዚአብሔር አምላክ ቤተሰቦትን ይባርክ እና ሰላም ብያለው። እንኳን ደህና መጡ። አሜን አሜን። ሀዲዬ ሁላችሁንም ሰላም ብያለው። ሲሶ፣ ፌዝ ሆፕ፣ ዲያቆን አንትሽ፣ የውሃድሻ ለዲያቆን ናታኒም፣ ፒኤስኤ፣ ኤኖክ፣ ሄቨን ሁላችሁንም ብታች ያላችሁ ወንድም እናቶቻችን ሰላም ለእናንተ ይሁን። ረጅም ጊዜ ከጠፋፋን ጠፍቻለሁ። እኔ ነኝ የጠፋሁት። በእርግጥ እንኳን ሰላም አገናኘን። እንኳን በጤና ሁላችሁንም በሰላም አገናኘን። አመሰግናለሁ ስለ መልካም ዊሻችሁም። እና ስለ አበባው አበባይን ጨረስኩ እኮ እንደ መባ ዮሐዴ መባ እንትን በያ የሉም ሰባ ሰገል የሉም መሰለኝ እሳቸው ይወርዳሉ። መባ ከተባለ ስማ መባ ከተባለ የዮሐድ ኔትወርክ ነው የሚቋረጠው ወዲያው። ኔትወርኩ ትንሽ አስቸገረኝ እኮ ዲያቆን። ምንድን ነው ሰሞኑ አረዴም ተቋረጠብኝ። እንኳን ተወለዱ። ቆይ ኧረ ቆይ እኔ ጀምሬ ቆይ አንተሽ ሚዩት አድርግ። ይቅርታ አንድ ሚዩት አድርግ። በላንተ እኛ ባለ ትዳሮች እናውራ። ቆይ አንዴ ዲያቆን ባለ ክህነቶቹ አይበልጡም ብለህ ነው ከምድራዊ? እሰይ እሺ። አንተሽ ታላቅ ነው በነገራችን ላይ አንተሽ ታላቃችን ነው። እንኳን ተወለድክልን ዲያቆንዬ፣ የእኛ ተወዳጅ እና ስላየን በጣም ደስ ብሎናል። ቀሪውን እድሜን ደግሞ የንስሐ የበረከት ያደርግልህ። ያው አንድ ሰሎናችሁ አንተን መመርቀውን ያው ለባለቤትህም ነው አንድ ሰሎናችሁ ማለት ነው እና እግዚአብሔር አምላክ በቤቱ አጽንቶ ያኖረህ፣ ጸጋውን አብዝቶ ይጨምርልህ እና ኑርልን። እንወዳለን። እሺ ዲያቆን እግዚአብሔር ይስጥልኝ። እኔም ታናሽ ወንድማችሁን ጊዜ ሰጣችሁ ቦታ ሰጣችሁ መልካም ምኞት ስለተመኛችሁልኝ ስለጻፋችሁልኝ ደርሶኛ የጻፋችሁልኝም ሁሉ እና እግዚአብሔር ያክብርልኝ። እኔ አልጠበቅኩም፣ እንዲያውም እረሳለሁ እየነበረ ግን አልረሳችሁኝም፣ በልባችሁ ይዛችሁኛል እና አመሰግናለሁ ስለሰጣችሁኝ ፍቅር ስለተቀበላችሁኝም በድጋሚ ሁላችሁንም እግዚአብሔር ይስጥልኝ። ከነቴ ባርክልኝ ዲያቆናት ከፍ ወዳለው ማድረግ ድረሱልን። የምታገለግሉን ደግሞ በወንጌል የምታስተምሩ ወንድሞቻችን እግዚአብሔር ጥበብ ማስተዋልን የነ ጳውሎስን ጸጋ ጥፍ አድርጎ ያሳድርባችሁ። ደግሞ የምትከራከሩ እነ ሄቨን እነ ኤኖክ በእግዚአብሔር ደግሞ ወደኛ ህብረት ያምጣልን፣ ያምጣችሁ። እነ ፒኤስኤ ሲሶንም ጭምር በቃ ሁላችሁንም ወዳችኋለሁ። ቀጥሉ እንዳረብሽ። እግዚአብሔር ይስጥልኝ። ሲሶ አቀጭጨኝ። በቃ ጨርሻለሁ። እሺ ያሬዶ በድጋሚ እንኳን ተወለድክ። ረጅም ሰዓት ሚዩት አረክ። ምን ነው ሄቡ መልእክት አለኝ ብለሽ ነበር። ወደ አንቺ ልመለስ። ልክ ያለ ያሬዶ ሰላም ብያለሁ። ቴክስት ደርሶኛል፣ እኔም ደርሶኛል በውስጥ ሁለት ነገር ነው፣ ሁለት ምርጫ ነው ያለው። ምክንያቶች ነው ሰምተዋል። ለምን ሌላ ሰው እኮ ነበር የነገረኝ እኮ እሱ እንደዛ ብሏል ብሎ፣ አሁን ግን ቴክስቱ ደረሰኝ። እሺ ምክንያቶቹ ምንድን ናቸው? አይ ምክንያት አይደለም፣ ቅድመ ሁኔታው ያለህን ሞዴሬተሮች በሙሉ አጥፍተክ አንተ ብቻ ከአንድ ሰው ጋር አንድ ሌላ ሰው ደግሞ ሰዓት የሚይዝላቸው። አንተ ምንም አታወራም፣ በቃ ቤቱን ብቻ ነው የሚጠቀሙበት። አንተ ማውራት አትችልም፣ ዝም ትላለክ። የሚወያየው ሰው ተመርጦ አሉ እንግዲህ ራሳቸው አሉ። ስም አልጠራ ማን እንደሆነ ስለማላቅ እንደሱ ብሏል። አለዚያ ደግሞ እኔ ቤት ብሏል። ምረጥ፣ እንደሱ የምታደርግለት ከሆነ እመጣለሁ ብሎ እየጠበቀ ነው። አረ በፈጣሪ እኔ ሲስን በማክበር እንጂ ጭራሽ ፈቃደኛ እኮ አሁን እኮ ሁሉ እኮ ምንም ክራይቴሪያ አያስፈልግም። ሲሶ መጥቶ አሁን የሚያወራ ከሆነ ለወራት ሲያወራበት የነበረ ጉዳይ ነው። እንደው እሱ ያለ ሞዴሬተሮች ያስወርዱኛል ብሎ ስለፈራ መሰለኝ። ማንም አይነካውም። ትናንትና ሲያወራ ነበር። ሲሳይ ብታጠፋለት ለአንድ ቀን ነው ሴፍ
አይደለም ቆይ እኔ ልግባ። ሄቨን እንትን ብየዋለሁኝ እኮ ከሲሳይ ጋር አውርተን ሞዴሬተር የሚውሉንም አነሳለሁ ብሏል። ለሰሙም እንደዛ ነግሬዋለሁኝ። ሰሙ እንደገና ነው ሀሳቡን ቀይሮ ሄቨን ቤት ይሁን ያለው። ለዛ ነው እንጂ ሲሳይ እሺ ብሏል መጀመሪያ። ሄቨን ቤት ይሁን አለ። አዎ ሄቨን ቤት ይሁን አለ። እኔም ነግሬዋለሁኝ ሞዴሬተር ሁሉንም እንደሚያነሳ ሲሳይ ብቻ እንደሚቀር ነግሬዋለሁኝ። እንትን ይቅርታና ማለት ነው ሲስ ሞዴሬተር ማንሳት ምናምኑን ካነሳ አንሳ እንጂ ያን ያህል ቦታ ሰጠን። ሞዴሬተር እኔ ችግር የለም ሞዴሬተር እናነሳለን። ከመጣ ይምጣ ሞዴሬተር እናነሳለን። ችግር የለም ሳለት እኛም እንጥራው። በቃ አንድ ሰው ይቅር። ሌሎች እሺ አይልም። እምቢ ብሏል ሄቨን። እሺ አይልም። ትናንትና ቆይ ሄቨን ትናንት ፓስተር አሌክስ ቤት ያለ ሞዴሬተር አንሱልኝ ሳይል እንደፈለገ ሲያወራ ነበር አይደል? ለምንድን ነው አሁን ሞዴሬተሩ ምኑ ቅድመ ሁኔታ ያስፈለገው? እሱ ደፍሮ ከመጣ ለምንድን ነው የማያወራው? ማንም አይነካው። እኔ ገስት አክሰስ ብቻ እንከለክላለን። ሞዴሬተሮች ለጨርስ አንዴ። አሁን እዚህ ጋር ሞዴሬተር የለኝም እኔ ራሱ ማለት ነው፣ እዚህ ቤት የለኝም። ግን ምንድን ነው የሚያስፈራው? ትናንትና ሰው ቤት ገብቶ የፈለገው ክርስቲያን ይምጣ ሲል የነበረ ልጅ አንተ ቤት ሲሆን ምንድን ነው የሚያስፈራው? ክርስቲያን ሲመጣ ለምንድን ነው የሚፈራው? ከመጣ ይምጣ። ቅድምም ከገስት ያስወርዱኛል። ሞዴሬተር ለምን ያስወርዱታል? ካወራ በስርዓቱ ይኸው በቃ እኮ ገስት አክሰስ ከሞዴሬተሮች በሙሉ አነሳለሁ። ገስት አክሰሱ ብቻ እሱንም እኮ ይሻላል። አንሳው ኖ ይሻላልም እኮ እሱንም ይሻላልም እኮ እምቢ ብሏል። እሱንም ማሳቀየረ እኮ በቃ ናቲ እንዴ አይ በቃ ነው በቃ ናቲ አያስፈልግም። ናቲ በቃ ከመጣ ይምጣ። ዮሐድ አንተ ጋር መጽሐፉ ስላለ እኔ በእውነት ከፍቼ ማንንም ሰው አላስገባም። ህዝቡ እንዲህ አይደለም የሚፈለገው። ፕሊስ ብትፈቅዱ እኔም አይሰ ህዝቡ እኮ ሌላ ምንም አዲስ ነገር የለውም። አይ ነገር የለም። አንዴ እኔ ልናገርና ምናልባት አሁን እውነት ለመናገር አሁን ራሱ ደቂቃ ተሰጥቶ ስለ አንድ አካል እየተነገረ መሆኑ አይሪሊ ወንደር እና የሚፈልግ ከሆነ የምርም ምንድነው ስንት ቤት እየከፈተ ስንት ቦታ እየሄደ ምናምን ሲያወራ የነበረ ጉዳይ ነው። ሰው መጥቶ ማውራት የሚችል ከሆነ እሰየው እና መጣት አውራ ተባለ፣ ሞዴሬተር ይነሳል ተባለ። ከዛ ሁዝ ሄላሪው እንዴ እንትና ቤት ይሁንልኝ እንትና አድርጉልኝ ምናምን እንዴ ባይዞ እኔ ሲስም በማክበር ነው እኔ ከእሱ ጋር ራሱ ማወራው እንጂ እውነት ለመናገር ልናገረው ይመጥነኛል ብዬ ራሱ አይደለም። ኦኬ ትናንትና ማታ ከእነ አማን ጋር ምናምን ለማውራት ገብቻለሁ አይደል? እና አሌክስ ቤት በማታ ገብቻለሁ። ኦኬ ሶ ይህን ያክል ቦታ ባይሰጥ ምናምን ጥሩ ነው። በቃ የሚችል ከሆነ ማወራለው እንትኑ አለኝ ምናምን የሚል ከሆነ በቃ ይኸው ምንድነው እኔም የሲስ ቤት እኮ ነው የሲስ ቤት ነው። እንደው ከአንተ ጋር ደህና ወዳጆች ምናምን ናቸው አይ ቲንክ መሰለኝ። ሶ ይምጣ ያውራ። አይ እንትና ያዙልኝ መቀነት ፍቱልኝ ምናምን ከተባለ ግን በክርስቶስ ሰላም ቻው። ይሄ እኮ ለማንም አድርገን ማናውቀው ነገር ነው። ሞዴሬተሮችን ገስት አክሰስ እንዳያወርዱት ሞዴሬተር ከሁሉም እናነሳና ስክሪንሻት እናሳየዋለን። እኔ ጋር ሀቅ አለ እውነት አለ የሚል ከሆነ እኔ ጋር ትክክለኛው መጽሐፍ አለ፣ የትርጉም ስህተት አለ፣ ስተረጉሙ ትክክል አልተረጎማችሁም፣ አቡነ ሽኖዳ በዚህ ጉዳይ ላይ እንዲና እንዲያ ተናግሯሉ፣ እናንተ ግን እንደዚህ ያደርጋችኋል ብሎ ማስረጆች ማቅረብ የሚችል ከሆነ ይኸው የዋድ እዚህ አለ ይብል። በቃ የዋድ እኮ አለ እዚህ ከነ መጽሐፉ የዋድ አለ፣ መምጣት ይችላል። ቻቱን አሳየን እንዳጠፋ። በዛ ላይ ደግሞ ሲሲ እዚህ ያሉትን እንዳለ ንጽጽር ሰሪዎችን አስተምሬያቸዋለሁ ብሎ የሚያስብ የሚናገር ሰው ነውና ተማሪዎቹ ለምን ይፈራል? ለምን አይመጣም? አረ አንትሽ ለእሱ እንዲህ ሰዓት ተይዞ ምናምን አያስፈልግም። ቴሌግራም ላይ ጫርጫር ያደርጉታል። በቃ ገብቶ ያንብበው እንዴ። በጣም አንተ ሲሲ እያደረጉ ያሉት ነገር እኮ አለማንበባቸውን ብቻ የሚያሳይ ነው። ከመጣ እዚህ ይምጣ። በቃ እዛ ሄደን ምናምን የሚባል እኛ ፕሮቴስታንት ቤት እንገባ የለ እንዴ? እኔ ግን ይቅርታና ዲያቆን ሲሶ እኔ ያው ስለሰሙ መሰለኝ የምታወሩት። እኔ ረጅም ጊዜ ሆነኝና ፕሮቴስታንት እንደሆነ ሰምቻለሁ፣ አውቃለሁ። አሁን ሰሙ የትኛውን ቤተ እምነት ዲኖሚኔሽን ወክሎ ነው ከኛ ጋር የሚያወራው?
የሚያወራ ከሆነ ሙሉ ወንጌልን ነው፣ መካነ ኢየሱስን ነው፣ ቃለ ሕይወትን ነው፣ በየትኛው ቤተ እምነት መግለጫና በየትኛው ስታንድ ይዞ ነው የሚወያየው? እና እሱ ነገር በጣም ባገኘው የምጠይቀው ነገር ቢኖር እሱ ነው። ሰሙ የት ነው ህብረት የሚያደርገው? እና ደግሞ የእምነት መግለጫው የትኛው ነው? ሲሶ የምታውቀው ነገር አለ? እኔ እንግዲህ እስካሁን እኔ የማውቀው ነገር እናውቀው ባይዞ በጉጉትም የምንጠብቀው እዚህ ራሱ አንዱ የመጠበቃችን ዋነኛ እንትን እሱ ነው። የጸለየለት ወይም ደግሞ ሻሃዳውን ልተውና ምንድነው የሚባል ያስያዘው ነው። ስቲል በዛ ፐርሲስት እያደረገ ነው ወይስ ሌላ ዲኖሚኔሽን ውስጥ ገብቷል ምናምን የሚለው ራሱ ማጥራት የምናጠራው ሲመጣ ነው። እና እንግዲህ አይ ቲንክ ሲስም የሚያውቅ አይመስለኝም። ታውቃለህ ሲሶ? እኔ እኮ 2-3 ላይቭ ላይ ከኔ ጋር ተከራክሯል። ኤኒዌይ ያሬዶ ምን አለ መሰለህ፣ ይሄ በኦርቶዶክስ የሚታወቀው ነገረ ድነት አንስቶ ይሄ የኦርቶዶክስ አይደለም የወንጌል አማኞች ነው ብሎ መጽሐፍቶችን እየጠቀሰ ሰሞኑን ሲያወራ ስለነበር በዚህ ጉዳይ ላይ እንግዲህ ያው ቅድም ከታች ስለነበር እኔም ርዕስ አድርጌ አይደለም የከፈትኩት። ዛሬ ሌላ ፓስተር ነው የጠየቀው እንዲብራራለን። ያው ፓስተርዬ የናይጄሪያ ጨዋታ በልጦበት ሄዷል ጥያቄውንም ሳይሰማ እና መልስ እና ከታች ሰሙም ስለነበር ያው መጥቶ በዚህ ጉዳይ ላይ ያው ምላሽ ከሰጠ ብዬ ነው ያነሳሁት እንጂ ኦልሞስት እኛ ራሱ ርዕሳችን አይደለም። ከይቅርታ ጋር እኔ ይህን ሰሞን ከትናንት ወዲያ ጊዜ አግኝቼ ሳይ ይሄ ድነናል እየዳን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለም የወንጌላውያን ነው የሚል ነገር ቪዲዮ አይቻለሁ። እና ግን ከብዙዎቹ ጋር እኮ በዚህ ጉዳይ እኮ ስንዋይ እኮ ይህን ትምህርት አይቀበሉም። እና ኤፍሬም ባለ ጊዜ ጋር ተወያይቻለሁ። እኔ እንኳን በግሌ ከሌሎች ፕሮቴስታንት ወንድሞች ጋር ተወያይተናል። ይሄን አይቀበሉም። እና የትኛውን ወንጌላዊ አማኝ ነው ሪፕሬዘንት አድርጎ ይሄ ትምህርት የወንጌላዊ አማኝ ያለው ሰሙ የየትኛውን ነው? በጣም ኮንፊውዝ ላደረገኝ ነው። ምክንያቱም አማንም እንደማይቀበል አውቃለሁ። እኔ በጣም ቢመጣና በደንብ እና የቤተ እምነቱን መገለጫ ነው ቢያመጣ ደስ ይለኛል። ይኸው እንደ ወንጌላዊ አማኝ ይኸው የቤተ እምነት መገለጫችን ድነናል እየዳን ነው እንድናለን የሚለው የእኔ ቤተ እምነት ይሄ ነው ብሎ ወይ የቃለ ሕይወትን ወይ ሙሉ ወንጌልን ወይ መካነ ኢየሱስን ወይ መሰረተ ክርስቶስን ቢያሳይ እኔ አሪፍ ነው። አሁን ዝም ብሎ ኦርቶዶክስን መስደብ ትሬንድ እንዳይሆን በሚል ነው። ጨርሻለሁ። ታንኪዩ። አሁን እኮ ችግሩ ምንድን ነው መሰለ ዲያቆንዬ፣ ወይ አንተ ቀጥል። ወይ ችግር የለውም። ትምህርቱ በጎችን የሚያስጨንቅ ትምህርት ነበር የተባለው በአማን ራሱ ማለት ነው። በኤፍሬም ራሱ አጋንንታዊ ትምህርት ነበር የተባለው። አሁን ግን ሰሙ የተባለ ሰው ይዞ ሲመጣላቸው ይሄ የኛ ትምህርት ነው ብለው ያው እሱንም ላለመካድ እሱም ወደኋላ እንዳይመለስብን ብለው በማሰብ ይሆናል እንጂ ፈጽሞ የሚያምኑት ትምህርት አይደለም። ይሄን ያ እሱ ብቻ ሳይሆን ምንድነው መሰለ መዝሙሬ የባባ ሽኖዳ መጽሐፍ ርዕሱ ከጅምሩ ድነት ቅጽበታዊ ነው የሚለው ምንፍቅና ነው የሚለው። ስለዚህ ቅጽበታዊ ነው የሚል ምንፍቅና አለ፣ እሱን ነው የምንመታው ብለው ነው አባታችን የጀመሩት። ከዛን እንግዲህ ወንድማችን አንድ ስቴትመንት ይዞ መጣ። ምን የሚለውን ጽሁፍ ይዞ መጣ? ሊፍሌት አለ እና ይሄ ሊፍሌት እንደው ባድ ስፒሪት አለው ወይ ደግሞ ፕሮቴስታንቲዝም ስፒሪት አለው እና በኦርቶዶክስ ተከልሎ ለመናገር ተፈለገ እንጂ ውስጡ ምንም አይነት ጥሩ ነገር የለውም የሚለውን ጽሁፍ ይዞ መጥቶ አይ ጥሩ ነገር የለም የተባለው እርከኖቹን ነው ወይም ደግሞ ድነናል፣ መዳናችንን እንፈጽማለን፣ እየዳንን ነው፣ እንድናለን የሚለውን ነው በቃ። እና ሚስ ጋይድ ነው ያደረጋቸው። ማንን? ሌሎቹን እንዳለ ይዞ ገደል ነው። ስለዚህ ይሄ ትልቅ ርዕስ ሁሉ አይደለም። ያን ያህል ሞዴሬተር የሚያስወርድ ሁሉ አይደለም። ጌታን በቃ ብልህ ሰው መጽሐፉን ያነባል። በቃ መጽሐፉን ደግሞ ለማንበብ መጀመሪያ ርዕሱ ራሱ በቃ ይነግራቸዋል። እንኳን አይደለም ውስጡ ማለት ነው። በቃ መጽሐፉን ያነበበ ደግሞ ሞር ስለምን እየተወራ እንደሆነ ይገባዋል። አንድ መጽሐፍ ላይ እንደዚህ እንትን ማለት ራሱ በጣም ከባድ ነው። ስለዚህ ከመጣ ይምጣ እንዳለው ለሲስ ኮንፈርት ሲባል ሞዴሬተሮቹን እንትን ይላል። ለእኛ ችግር የለብንም።
ይምጣ ይወያይ። ካልሆነ ግን ናቱ ኪንግ ናታን ወይ ሄቨን የመጨረሻ ይሄ ነው። ካልሆነ እኛ ወደ ጀመርነው ቶፒክ እንመለሳለን። ወደ ቀጣዩ ብንሄድ ይሻላል። እንትን አይመጣም። አሁን ሄቨን ቤት ራሱ ቢባል የሆነ ምክንያት መፍጠሩ አይቀርም። እኔን እኮ በውስጥ ያወራው የደወልኩልህ እኮ ለዛ ነው፣ አናግረው ስላለኝ ነው። ሲስ አንተ ሞዴሬተር አነሳለሁ አልኩህ እኮ ሞዴሬተር ስክሪንሾት አድርገህ ስጠን። በቃ ግድ የለም እሱም ብቻ አይፈልግም እኮ እሱን አልፈልግም ብሏል። ሞዴሬተር አሁን ልላክልሽ አንስቼ እንዳለ ያው አድርገው ፕሊዝ። ሞዴሬተሩን አጥፋና ስክሪንሾት አድርገህ እዚህ ጋር ፊት ለፊት ላይ ፖስት አድርገው። በቃ ያኛው እኮ ሁለተኛ ምርጫ እኮ ነው እኔ ቤት ያለው እንጂ ዋናው ይሄኛው ነው። ሞዴሬተር ይነሳልኝ ነው። ኦኬ ከኔ ጋር ያወራን ነው አልሰማሽም ማለት ነው። ሄቨን ሞዴሬተር ቢያነሳም አልመጣም ብሏል። ሀሳቡን ቀይሯል። እስቲ ሞከር አላልኩም። ሪሙቭ እያደረኩ ነው። ቆይ አንዴ። ይሄ ሁሉ ግን ቅድመ ሁኔታ ለምንድን ነው? እኔ በጣም ኮንፊውዝድ በጣም ማለት ያስወርዱኛል ቤቱ የእነሱ ነው ብሎ ነው መዝሙረ ያሬድ እኔ እያወራው አለዚያ በኮሆስት ነው ያለው። ምክንያቱም እኔን ያስወርዱኛል ጥቅም የለውም ነው እያለ ያለው እንደዛ ነው የሰማው። ኦኬ ያስወርዱኛል የፕሮቴስታንቶቹን አንሳ ሲሶ እኔን እንዲያስወርዱኝ ትል የት የተቀልዳል? ቀልድ ምን አይነት ቀልድ ነው እንዴ? የሆነ በጣም ከባድ ርዕስ ተነስቶ በቃ በዛ በጣም ጎንጎን አንድ መጽሐፍ ላይ ስማ የዋዴ እግዚአብሔርን አንድ ቻፕተር እኮ ማንበብ በቂ ነው። መጽሐፉን አንድ ቻፕተር አያስፈልገውም። ታይትል ኦፍ ቡክ በቃ ርዕሱ በቂ ነው። እንደው አይ ርዕሱን ይዘሉታል መሰለኝ። ለዛ ነው ሄቨን ዞር በል ፊትን ፊቴንማ አንስቼዋለሁ። የሲስ ፊት አይጠቅሙም። አንሳው ረዘመ። የሲስ ፊት ገብቷል። የሲስ ፊት ከሞዴሬተር ገስት ላይ ያሉት ሞዴሬተር ናቸው። የሲስ ፊት ራሱ ሞዴሬተር ነው። አሁን በኋላ እንዳልመለስ የሚቀረው ሰው ማን ነው? እዚህ ላይ የሚወያየው ማለት ነው። እሱ አያሳስብም፣ ችግር የለም። ዝም ብለሽ በል። አይ እንዴ በግርግር አይሆንም። አናትዬ እሺ በቃ ዮሐዳ አልኩሽ። ስትነግሪው ሲስም ሞዴሬተር የለውም በይው። ሄቨን ሰሙን ይኸውልሽ ከኪንግ ናታን ጋር ብትይው ራሱ አይመጣም። እኔ እርግጠኛ ስለሆንኩ ነው። ሲስ ኧረ ናቲ አንተ ደግሞ ከፋ። ከምሬ ከኔ ጋር ቢባል አይመጣም አልኩ። ከኔ ጋር ራሱ አይመጣም። እኔ ስላወቅኩት ነው እንትኑ መጀመሪያ ያወራነው እና ከዛ በኋላ ያወራነው ነገር በጣም ነው የተገረምኩበት። እግዚአብሔር ናታን መጽሐፉ ሳታነቡላ አይመጣም። እውነት እኔ የማላውቀው ሰውዬ ራሱ ከኔ ጋር ራሱ አይመጣም። ኤንዌይስ ከመጣ እንግዲህ እንጠብቃለን። በቃ ቦታ ልቀቅ ሲሴ ቦታ እስኪ አማንሻሎ ምን ሞክር ናታን አማንሻሎ ምን ሞክር። ትናንትና በጣም ሲከራከር ነበር ስለዚህ መጽሐፍ። እስኪ ላይቭ ላይ ካለን እንሞክራለን። እንግዲህ ይሄ ነው ስራችን። ጠፍ በላጅ እኔ እንዳለ ላይቭ ላይ ሌሉ ሰዎችን ሁሉ ሞዴሬተራቸውን አንስቼ ወቀሳ እንዳላተርፍ ሞዴሬተሬን አነሳ ብለው ይሄን ሁሉ በሱ ምክንያት ሞዴሬተር ራሱ አተናለኛ። አንድ ደቂቃ ፈለ እስቲ ጸጥ አለ እንትን ቤሊ ዝምታው ቤሊ ገባ። ሲሲዬ አንድ አይነት ሰዎች ሰብስበው አሰደብከው።
ናታን ደግሞ ከየት ወገን ሆነ ነው የሚሰድበው? ኧረ እኔ አልተሰደብኩትም። ሲስ ግን የእረፍት ሰዓት ላይ ቤሊ ክርስቲያኖች ቤት እንዳገባ አንተ ካሁን በኋላ እንዴ እዚህ መተህ ተሰድባቸዋለህ። እዛ ተነጋግረህ መተህ እኔ አልተሳደብኩም። ቤሊ እኔ ደውልና እና ያለ መዋዋጥ ያለ መቀላቀል ነው ያንተ እንትን እምነት። ለማንኛውም አይ የገኔ የዋድን የጠየቅኩት ጥያቄ ነበር ወደ ፍጡራን ይጸለያለሁ የሚል እስቲ እሱን አሁን ይመልስልኝ። ይህ ጥያቄ ደግሞ አንተ ኧረ ከዚህ ጥያቄ ትንሽ ሻገር በል እንጂ ቤሊ ሳቀው ጀምሮ ይህን ጥያቄ ብቻ ነው የሚጠይቀው። እኔ ራሱ ብዙ ጥያቄ ጠይቃለሁ። እኔ ራሱ ሳቀው እንደዚህ ነው። ማታ ምግብ ሲበላ የሚጸልየው ጥያቄውን ነው መሰለኝ። ወደ ቅዱሳን ሊጸልይ ወይስ? ኧረ ጥያቄውን ራሱ ነው የሚጸልየው መሰለኝ። ፊት ለፊቱ ምግቡን ሲያዩ ወደ ምግቡ የሚጸልዩላ ነው የሚመስለው። ኧረ ተው። እኔማ ስማ ሲሶ ታውቀዋለህ እንዴ በአካል? አይ ቤሊ እኮ እኔ የምር ሁሌ ቤሊ የሚገርመኝ ታውቃለህ፣ 4 አካውንቶች አሉት። አራቱም በአራቱ ምን አድርጎ የሚከተሉ ክላለሁ። እኔ እኮ ቆይ ኢትዮ ቴሌኮም ነው እንዲህ የሚሰራው? 4 እኮ አይቻልም። ከባድ እኮ ነው ለእንትን ራሱ። እኛ ተጨነቅን እኮ የሆነ ተፈጸመ ብሎ መጥቶልህ በቃ ይሄ የመጨረሻው አካውንት ነው ብለህ ስታሰናብተው በብቻ ይመጣል። አሃዱ ብሎ ይመጣል። ጭራሽ የመጀመሪያ ብሎ ይጀምራል። አሃዱ ብሎ ብቻ እንዴ ተፈጸመ አለ እኮ አሃዱ ብሎ ከዛ የእሱ ተፈጸመ ብሎ አሃዱ ነው የሚጀምረው። ለነገሩ ወደኋላ ጭራሽ የማያልቅ አካውንት ነው ያለው። ደግሞ አጫጭር ነው ስሞቹ። አይተህ ከሆነ ዮሐዴ በፍጥነት ነው የከፈታቸው መሰለኝ አካውንቶቹ። ኮሜንት ላይ ኮፒ ፔስት ተደጋጋሚ ካየ እሱ ነው በቃ። በሌላ አካውንት በዩዘር በምናም ኮፒ ፔስት ተመሳሳይ አካውንት ምናም ካየ እሱ ነው። ከባድ ነው። ዲያቆን እና ዮሐድሻ ሰሙ አሁን ጥምቀት አያድንም፣ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ነው የሚያምነው። እኛም አላወቅንም እስካሁን። ያሬድ 2 ወር ሆኖናል፣ አላወቅንም። እንዴ አላወቅንም ማለት ሰክሰሰሩን እኮ ነው የምታየው። በቲቪ ጆሹዋ በኩል እንገምታለን እንግዲህ። እንዴ ምን አይነት አስተምሮ እንዲይዝ የሉትራንን አይዝ ህልማዊ ሰክሴሽን ነው ያለው እና ኮንፊውዝ ያደርገኛል። ምንድነው አቋሙ የሚለው ነገር የትኛውን አቋም ሪፍሌክት እንደሚያደርጋ እንደሚያምንበት። ይህንን እኮ ነገረ ድነት እኮ ካመጣ እኮ ሌላ እኮ ነው። አሁን ይሄ ድነናል እየዳንን ነው እንድናለን ካመጣ እኮ ራሱ ባይዘወይ ሲሶ ይሄ ድነናል እየዳን ነው እንድናለን እኮ በውስጡ የቅዱስ ቁርባን ሚስጥራት ትምህርት እኮ አለው። ይሄ የወንጌላውያን ትምህርት ነው ካለ እኮ ፐርሲቨራንስ ሚስጥራትን ይቀበላሉ ማለት ነው። በጣም ከባድ እንትን ነው እኮ። ዊሽ ሰሙ ውስጥ አንዱን መጥቶ ቢገልጽ ጥሩ ነበረ። የቤተ እምነቱን መገለጫ ይዞ መጽሐፉን ይዞ ይሄ ቢል ጥሩ ነው እንጂ ኦርቶዶክስን በመስደብ አቋሙ ካልታወቀ ይሄ በጣም ከባድ ነው። እንደ ሄቨን እዛ ገዝት ልካ ነው ወይስ ሐዋሳ ድረስ በእግሯ ሄዳ ነው የምታመጣው? ኧረ አይደለም ሲስዬ ገብታ ማለት ነው። ገብታለች እና ስክሪንሻቱን ከፍታለት እሱ ደግሞ ሌላ ነገር ከፍቷል። ጭራሽ ሊሰማት አልቻለም። ይኸውና ሌላ ነገር ከፍቷል። እያወራ ነው። አንድ ነገር ድህነት ይላል። ለምን ደቂቃ አትይዝላቸውም? ሄደ ዲቤት እያሰማን እኮ ነው። ናቲ ቆይ ምንድን ነው ስ አረዳድ ውስጥ በኦርቶዶክሳዊ ህብረት እንጠብቀዋለን።
በደንብ ስሙ። ያ አረዳድ ምንድን ነው ስትሉ የመጀመሪያው ንባባዊ እውቀት አለ እያሉ 4ቱን ስቴፕ ያስቀምጡላችሁ እንዲገባችሁ ነው። በነገራችን ላይ ብዙ ስለማይገባችሁ ነው። አረ ናቲ እየተላለፍኩ ነው ብሎ ደግሞ እንትን እንዳይል ከታች ሄቨንን አውራት ሄቨንን ይላሉ። እሱ ግን ሲስ ወይ ሲመጣ ሼር አድርጉ። ስራዬን ትቼ ራሱ ቁጭ ብዬ መጠበቅ የእውነት እኔ ሲስ ሰሙ ከመጣ ሲስ እኔ የፈለገን ነገር ነገ ጋብዛለሁ ወይ ደግሞ እቀጣለሁ። እግዚአብሔርን የምሬን ነው ምልክ እና ጊዜያችሁን አትፍጩ። ወደ ቀጣዩ ስቴፕ ብትሄዱ ነው የሚሻለው። እና በፎርፌ ተበልቷል እያልከኝ ነው ናቱ? እንዴ አንተ እኔን እኮ በእናትህ ሂድና ሲሳይን አዋራው ብሎኝ እኮ ነው። ሲሳይ ጋር ደውዬ እኮ ነው ቅድም ያወራሁት። ሲሳይን አውራው ብሎኝ ሲሳይን አውርቼው ሞዴሬተር ያንሳለኝ ብሎ ከዛን እንደገና በቃ ሀሳቡን ቀየረ። ኤኒዌይስ አሁን ቁም ነገረኛ እናድርግ። ቁጭ ነገረኛ ግራ ጋባን እኮ እኔም ራሱ ግራ ገብቶኛል ምን እንደምትል። የሰው ሁሉ ሞዴሬተር አስነስተ እክድ ምንድን ነው ታስታውሳቸዋለህ? ግን ኤኒዌይ በቃ እኛም ወደ ጉዳያችን እንመለስ። በድጋሚ ያሬዶ እንኳን ደህና መጣ፣ እንኳን በሰላም ወደ ቲክቶክ ተመለስ። ዌልካም በድጋሚ ብያለሁ። ናቱሻ አንትሽ ሁላችሁንም በጣም አመሰግናለሁ። ልዘጋ ነው እንዴ? አዎ እስቲ ወይ እኛ ስንወርድ ምናምን ከገባ ትንሽ እንትን እንበለታችን መሰለኝ። ኤኒዌይስ ሼር አድርጉልን። ቴንኪዩ ሲሲዬ። መዝሙሬ ደውል እንጂ ምንድን ነው? ወርደን እንደዋለና በቃ ደስ ይለኛል። እኛ እንደዋልና እናውራ እንጂ ጊዜውን እንጠቀምበት። ጊዜውን እንትን በለሽ። ዳደሩ ናቱሻ ሁላችሁ እና ሲሶ ታንኪ በጣም ስላስገባ እንዴ ሲስ ያላልኩም እኮ በእናትህ ችግር የለም። ኮመንትን አይቼዋለሁ። ታንኪ በጣም እሺ ወንድሜ። እሺ እግዚአብሔር ያክብርልኝ። እሺ ናትዬ እናውራለን። እሺ አባቴ። እሺ ስማ ሲስ ወይ ናቱ ኧረ ተው አንተ እንደ ኧረ እስቲ አንተ አስታውሰ የምር ደውል እስቲ የምር ጌታን ነገ እንደውላለን። እኔ ደስ ይለኛል። አለው እንደውላለን ነገ ያለህበት ከፈለክ በቃ ያው እሺ ሰው ሰምተዋል። አትውጣ እስኪ ሲስ አትውጣ። ቆይ እስኪ ሄቨን ልትመጣ ነው የሆነ ነገር እያላት ነው ያለው። ኧረ እንጠብቃለን። በማከል የሆነ ነገር ዛሬ የሆነ ነገር እኔ ደከመኝ ራሱ እንቅልፍ መጣ ራሱ። ወይ ሊልዬ እንዴት አመሻ? ወይ ቤት እንከፍታለን። እስከዛ ወርዳለች አሁን። እሺ ከሱ ጋር ሊልዬ ልስቅ ነበር ይቅርብኝ። ይበላሻል። ይጨርሱ። ታባቱ ሳቂ ታባቱ ኧረ የኔስ ከፋ። አሁን ነው ማቀጣጠል። ያቺ ያልሻትን ነገር ይህን አንቺ ያልሻትን ነገር 840 ሰው አለ። ወይ እንወገዛለን ወይ ግፉበት እንባላለን። አሁን ቁጥሩ ሳይቀንስ ቶሎ አይ በደንብ አኬት ሲኖር ይሻለኛል። ደግሞ በደንብ ሲሰበሰብ አኬተራ አይ ቲንክ የሚመጣ ሰላም ብያለሁ። መሀላችሁ ገባሁ። ሰላም ናቱ ይክፈት ቤት እያለ ነው አንተ። ያ ኤኒዌይስ ግን ከስራ ያላችሁ ማለት ነው ግሩፕ ላይ በቃ ቀለል ባለ እንድትረዱት መቼ ነው የሆነ ጊዜ ጽፌ ነበረ። እሱን ገብታችሁ አንቡት እሺ። በቃ ይህን ያልጠበቅ ነው ምናምን። ይህም ትልቅ አክብሮት ስላለን ነው ለሰው ልጅ እና ሁላችሁንም አመሰግናለን። እኔ ግን ጥያቄ አለኝ። እንዴ ጥያቄ ስላለኝ ነው የመጣሁት። ማን ነው ሲሶ እኮ ናቱና እኔን ነው ወይ ናቱን ነው የምትጠይቂው? እንዴ አንተን ነው እንጂ የምጠይቀው። ናቱማ የኔ ወንድም ነው። እንዴ ምን ጠይቀው? ኧረ በ1.5 ሊያዝሽ። እሺ ጠይቂ። እኔ ምን
አሁን ጴንጤዎች እዚህ መጥተው የሚጽፉት ማለት ነው በሰሙ ሀሳብ ተስማምተው ነው። እኔ አላውቅም። ጌታን አይ ሪል ሲሪየስ እግዚአብሔርን አሁን እዚህ ኮሜንት ስር የምጽፉ ሰዎች በሰሙ ትምህርት ተስማምታችሁ ነው? እኔ እኮ ግራ ስለገባኝ ነው። ይሄ ጥያቄ እኮ ጠይቁ ይገባል። አንዴ ይህንንም እኮ እኔ ያው ለእኔ በጣም ሪስፔክት ስላላቸው ያው አንተ ቤት እናውራ በማለት ያክል እንጂ እኮ ከሰሙ እና እንትን በሏቸው። ሊሊሻ እዛ በኋላ በራሳነሳለት አፈንን እኮ የ800 ናቲ። ኤኒዌይ ቴንኪው። መልካም አዳር። እሺ ቻው በሉ።